ሰላም ለእናንተ ይሁን ውድ አድማጭ ተመልካቾቻችን እንደምን አላችሁ? እግዚአብሔር ፈቅዶ ከትናንትና ዛሬን እንድናይ ስለረዳን ስሙ የተባረከ ይሁን። እንግዲህ ትናንትና ምሽት በጀመርነው ጥናት መሰረት የእማም ሰው በክርስቶስ እማማትና መስዋዕትነት ዙሪያ ላይ የጀመርነው ጥናት ክፍል 2 ደርሰናል። በዛሬው በክፍል 2 ጥናታችን ላይ ክርስቶስ በጌተሰማኔ በአትክልቱ ስፍራ ላይ ያጋጠመውን ክስተት እናያለን። እንግዲህ በዚህ ክፍል 2 ላይ ርዕስ አድርጌ የሰጠሁት ጌተሰማኔ እቺ ጽዋ ከኔ ትለፍ የሚል ርዕስ ሰጥቻለሁ። በዚች ቦታ ላይ ክርስቶስ ያደርጋቸው የነበሩትን አንዳንድ ተግባሮችን እናጠናለን። እንዲሁም በደቀ መዛሙርቱ ይታይ የነበረው ቸልተኝነትና እንቅልፋምነት እኛስ ምን ከነዚህ ልንማር እንችላለን የሚለውን ትምህርት እንዳስሳለን። አንድ ጥቅስ በማንበብ ወደ ጸሎት ይሄዳሉ። በማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ እንደዚህ የሚል ቃል እናነባለን። በዚያን ጊዜም ኢየሱስም ከነርሱ ጋር ጌተሰማኔ ወደምትባል ስፍራ መጣ። ደቀ መዛሙርቱም ወዲያ ሄጄ ልጸልይ ሳለ በዚህ ተቀመጡ አላቸው ይላል። የእግዚአብሔር መንፈስ በመካከላችን ተገኝቶ እንዲያስተምረን እንዲገልጥልን ወደ እውነቱ እንድንመጣ እንጸልያለን። መሐሪና ቅዱስ እግዚአብሔር ሆይ እናመሰግናለን። ቸርነትህ ረድቶን ደግፎን ዛሬን ይህንን ሰዓት እንድናይ ስለፈቀድክ እናመሰግናለን። አሁን ደግሞ የማይለወጠውን የማያረጀውን የህይወት ምግብ የሆንከውን ኢየሱስ ቃልን ልንማር ነው። እግዚአብሔር አምላክ ሆይ በእኔ በባሪያ ላይ እግዚአብሔር አምላክ ሆይ እንድትጠቀም ዘንድ ጸልያለሁ። ጌታ አባት ሆይ ደግሞ አሁንም እነግርሃለሁ፣ በአንተ ፊት ይዤ ቀርባለሁ። እግዚአብሔር አምላክ ሆይ የሚሰሙትን ጆሮ እግዚአብሔር አምላክ ሆይ አእምሯቸውን ጭምር በሙሉ እንዲያዳምጡ እንዲያስተውሉ እንድትረዳቸው ዘንድ ለምናለሁ። በኢየሱስ ክርስቶስ ስም አሜን። በክፍል 2 ላይ ጌተሰማኔ እቺ ጽዋ ከኔ ትለፍ የሚል ርዕስ ነው። ከኢየሩሳሌም ጉዞ በኋላ ከዛ ደስ የሚል መጨረሻም በሐዘን ከታጀበው ጉዞ በኋላ ኢየሱስ ክርስቶስ በመጨረሻዎቹ ሊያዝበት ወደ ተቃረበው ወደ ስቅላቱ ወደሚወስደው መንገድ ላይ በተቃረበበት ሰዓት ላይ በዛች ምሽት የጌታ እራት በተፈጸመበት በዛች ምሽት ላይ በደቀ መዛሙርቱ ታጅቦ ወደ አትክልቱ ስፍራ ወደ ጌተሰማኔ እንደመጣ ይናገራል። እንግዲህ ወደዚህ ቦታ ሲመጣ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እየተነጋገረ እያወራ ነበር ይላል። ነገር ግን ልክ ጌተሰማኔ ላይ ሲደርስ ግን ኢየሱስ ዝም አለ ይላል። እንግዲህ እያወራ የነበረው ሲጫወት የነበረው ሲደሰት የነበረው ኢየሱስ አሁን ዝም አለ ይላል። ከዚህ በፊት ኢየሱስ ክርስቶስ ወደዚች የአትክልት ስፍራ ጌተሰማኔ በተደጋጋሚ ጊዜ መጥቷል። ክርስቶስ ከእግዚአብሔር ኃይልን ለመቀበል የሚጸልይባት የሚንበረከክባት ቦታ ነች። እሱ ብቻ አይደለም፣ በአንክሮ ለማሰብና አገልግሎቱን እንዴት መፈጸም እንዳለበት በደንብ ለማሰላሰል የምትጠቀምበት ወይም የሚጠቀምበት ቦታ ነበር ጌተሰማኔ። ለክርስቶስ አዲስ አልነበረም ይህ ቦታ። ዛሬ ግን በተለየ መንገድ ነው የመጣው። ዛሬ የአገልግሎቱ ፍጻሜ ላይ ነው የመጣው። እንደሌላው ጊዜ አንድ መጥቶ ተመልሶ የሚሄድበት ጊዜ አልነበረም። ከዚህ በኋላ ከዚህ ጸሎት ጊዜ በኋላ ከዚህ ጌተሰማኔ ጉዞ በኋላ ክርስቶስ ላይመለስ ነው እየመጣ ነበር። ከዚህ በኋላ ይጠብቁ የነበረው ስቅላት፣ መያዝ፣ መገረፍ፣ መተፋት፣ ያ ሁሉ ነገር መካድም ጭምር አለበት፣ መሸጥም ጭምር ያለበት ነው። ለአንዴና ለመጨረሻ ጊዜ ወደ ጌተሰማኔ ስፍራ መጣ ኢየሱስ። ይህንን ቦታ እንዳልኳችሁ ለጸሎት ይጠቀምበት ነበር ይላል። ቅድም እንዳነበብነው በማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 36 ላይ ጌተሰማኔ ወደሚባል ስፍራ ከደቀ መዛሙርቱ ጋር ከመጣ በኋላ ሊጸልይ እንደፈለገና በዚህ ቦታ ሆኖ እንዲጠብቁት ተናገራቸው ይላል። አስቀድመን በማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ እንዳነበብነው ኢየሱስም ከነርሱ ጋር ሆኖ ወደ ጌተሰማኔ እንደመጣ ይናገራል ከደቀ መዛሙርቱ ጋር። ከዛም በኋላ ሊጸልይ እንደፈለገና በዛ ቦታ ላይ እንዲቀመጡ ነግሯቸው ነበር። ኢየሱስ ወደዚህ ቦታ ሲመጣ የመጨረሻው ስቃይ ልቡን በሐዘን ሞልቶት ነበር ይላል። ገና ከጅምሩ ወደዚህ ቦታ ሲመጣ ክርስቶስ በሐዘን ተሞልቶ ነበር። አብሮ ለብዙ ጊዜ ያበረታው የነበረው አምላክ ከእርሱ የተለየ አይነት ስሜት ተሰማው። ምክንያቱም አሁን ይሄ ሞት የመስቀል ሞት የክርስቶስን የአምላክነት ሁኔታ የሚፈታተን ነበር። ክርስቶስ በዚህ ቦታ ላይ ቢወድቅ ውድ ወገኖች
ሰማይን ሊያጣ የሚችልበት አጋጣሚም ነበር። ስለዚህ በዚህ ጊዜ ላይ ያንን ሲያስብ ከእግዚአብሔር ጋር ዳግም የማይገናኝ አይነት ስሜት ሲሰማው ከአባቱ የተለየ አይነት ስሜት ተሰማው ይላል በዚህ ቦታ ላይ። እሱ ብቻ አይደለም፣ ኃጢአት ሰርቶ የማያውቀው ኢየሱስ ክርስቶስ የኔና የእናንተን ኃጢአት እንዲሁም የሰብአዊ ዘር ሁሉ ኃጢአት መሸከም ነበረበትና ያ መሸከም የሚሰማውን ጭንቀት አስቡ። የአንድ ሰው አይደለም ወይም የሁለት ሰው አይደለም ወይም የአንድ ሀገር ማህበረሰብ አይደለም፣ የዓለም ሁሉ ህዝብ ነው። ገና የሚወለዱትም ጭምር አሁን በህይወት ያሉትም ቀድሞውንም የሞቱ ከአዳም ጀምሮ ሰው ተብሎ የተፈጠሩ በሙሉ ሁሉ የእነሱን ሁሉ ኃጢአት ኢየሱስ ክርስቶስ መሸከም ነበረበት። ያ ነገር ባዘን ሞላው ይላል። ለዘመናት አበረትቶት ነበር። በሄደበት ቦታዎች ሁሉ በአገልግሎቶች ውስጥ ሲያበረታው የነበረው ኢየሱስ ክርስቶስ አሁን የተለየው መሰለው። ምክንያቱም አሁን ይሰማ የነበረው ስቃይ ለአንዴና ለመጨረሻ ጊዜ ከአብ ጋር ሊያቆራርጠው የሚችል አጋጣሚ ነበር ውድ ወገኖች። ስለዚህ በሐዘን ተሞላ። ከእንግዲህ ወዲህ አብን ማየት እችል ይሆንን ብሎ ጠየቀ። ይህንን ጉዳይ ላይ ኢሳይያስ 53:4 ላይ ኢሳይያስ እንዲህ አይነት ትንቢት መናገሩ ራሱ በጣም ነው የሚገርመው። አንዳንዴ የኢሳይያስ አጻጻፍ በጣም ነው የሚገርመኝ። የነበረ ያክል ስሜት ነበር የሚሰማው። የሆነ ክርስቶስ እያንዳንዱ ስቃዩን በቀራንዮ ላይ ተሳልፋቸው የነበረውን ስቃዮቹን አይቶ የሚመዘግብ አይነት አጻጻፍ ስርዓት ነበረው። ኢሳይያስ 53:4 ላይ ምን አለ? በእውነት ደዌያችንን ተቀበለ፣ እኛ ግን ሕመማችንን ተሸክሞልናል ይላል። የሕማም ሰው የተባለው የእኛን ሕመም ስለወሰደ ነው። እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው አለ። ቦታው ላይ ያክል አይነት ስሜት አይነት አጻጻፍ ነበር የነበረው ኢሳይያስ። ሕመማችንን ሁሉ ተሸከመ ይላል። የሰብአዊ ዘር ሁሉ ኃጢአትን ሁሉ መሸከም ነበረበት ኢየሱስ ክርስቶስ። ምክንያቱም እያዳነ ያለው የሰብአዊ ዘርን ኃጢአት ነው። ስለዚህ የነዛን ኃጢአቱ በሙሉ መሸከም ነበረበት በጫንቃው ላይ ኢየሱስ ክርስቶስ። ያንን ተሸክሞ ወደ ቀራንዮ ቀርቦ መሞት ነበረበት። ጌተሰማኔ ሲመጣ ይታይ የነበረው የስቃይ ስሜቱ በፊቱ ላይ ይታይ ነበር። ደቀ መዛሙርቱ አስተዋሉ ይላል። ፊቱን በሚመለከቱበት ሰዓት ላይ ይሰማው የነበረው የሐዘንና የስቃይ ስሜትን አስተዋሉ። እሱ ብቻ አይደለም፣ ለመውደቅም መንገዳገድ ደርሶበት ነበር ይላል። ደቀ መዛሙርቱ ባይደግፉትና ባያበረቱት ኖሮ በመሬት ላይ ይዘረር ነበር። እንዲህ አይነት ስቃይ ነበረው ኢየሱስ ክርስቶስ። ስለ ክርስቶስ ሁኔታ ከዘገቡ ሰዎች መካከል አንደኛው ነብዩ ዘካርያስ ነው። ነብዩ ዘካርያስ በዘካርያስ ምዕራፍ 13 ቁጥር 7 ላይ ሰይፍ ሆይ ባልንጀራዬ በሆነው ሰው በእረኛዬ ላይ ንቂ ብሎ ጻፈ። እሱ ብቻ አይደለም፣ እረኛውን ምታ ብሎ ዘካርያስ ይህንን ሐሳብ ተናገረ። አሁን ውድ ወገኖች ክርስቶስ ይሰማው የነበረውን ስቃይ፣ ይሰማው የነበረውን የሐዘን ሁኔታ፣ ይሰማው የነበረው ሕመም፣ ይሰማው የነበረው ያንን ፍርሃት ሁሉ ዘካርያስ እንዲህ ባለ ገልጾታል። ሰይፍ ሆይ አለ በእረኛሽ ላይ ንቂ፣ እረኛሽን ምቺ ብሎ ተናገረ። ያ እረኛ ኢየሱስ ክርስቶስ ነው። አሁን ጊዜው ደርሷል። የጨለማው ሰዓት ደርሷል። ከዛ በፊት ግን ለዚህ ሞት ለዚህ ስቃይ የሚቋቋምበትን ኃይል ከእግዚአብሔር መቀበል ስለፈለገ ወደ ጌተሰማኔ የመጣ ኢየሱስ ክርስቶስ ቀላል አልነበረም። እንኳን የዚህ ሁሉ ሕዝብ ቀርቶ የአንድ ሰው ሸክም እንኳን መሸከም በጣም ሕመም አለው። በጣም ፔንፉል ነው። በጣም ይከብዳል። ኢየሱስ ይህንን ሁሉ ኃጢአት ሊሸከም ነው። ስለዚህ እነዛን ሁሉ የሚሸከምበትን የሚያበረታውን የሚደግፈውን ኃይልን ደግሞ በጸሎት እንደሚያገኝ ይረዳ ነበር ከዚህ በፊት። ስለዚህ ያንን ለማድረግ ነበር ወደዚህ ቦታ የመጣው። ኢየሱስ ከዚህ ስቃዩ መለኮታዊ ኃይል ተጠቅሞ መውጣትን አልፈለገም። ሳይችል ቀርቶ አይደለም ውድ ወገኖች፣ በደንብ ይችላል። ሰው እንደመሆኑ መጠን የሰው ስጋ እንደለበሰ ሁሉ መጠን የሰውን በኃጢአት የሚመጣውን ሰቆቃ እንዲሁም የእግዚአብሔርን ቁጣ መቀበል ነበረበት ነው የሚለው። በፊት ለሌሎች ሰዎች አማላጅ የሆነው ኢየሱስ ክርስቶስ ዛሬም ስቲል ለኔና ለእናንተ አማላጅ የነበረው ኢየሱስ ክርስቶስ አሁን
ለራሱ አማላጅ ማግኘትን መኞቱ ነበር። አሁን ሰባዊነት መሞት ነበረበት። ሰባዊነት መድቀቅ ነበረበት። በሰባዊነት ያመጣው ሰቆቃ የእግዚአብሔር ቁጣ መቆም ነበረበት። ያንን የሚያደርግ ደግሞ የሰባዊ ዘርን ኃጢአት የሚሸከም ሰው ደግሞ የግድ ያስፈልግ ነበር። ያም የእግዚአብሔር በግ የሆነው ኢየሱስ ክርስቶስ ነበር። ታዲያ ይህንን ስቃይ ትቶ መሄድ ይችል ነበር። አልፈልግም ብሎ መመለስ ይችል ነበር ወደ ሰማይ። ነገር ግን አላደረገውም። ሳይችል ወይም አቅም አጥቶ ወይም ኃይል አጥቶ አይደለም ውድ ወገኖች፣ እየቻለ ኃይል እያለው ግን ለሰባዊ ዘር ካለው ፍቅርና ምሕረት የተነሳ ይህንን ለማድረግ ፈለገ። ከዚህ በፊት በሉቃስ ወንጌል ምዕራፍ 4 ላይ በዛ በምድረ በዳው ጉዞ ላይ ሰይጣን በተደጋጋሚ ጊዜ ያውም 3 ጊዜ ኢየሱስ ክርስቶስን ፈተነው፣ ግን በሶስቱም ተሸነፈ። አሁን ለአንዴና ለመጨረሻ ጊዜ የሞት ሽረት ሊያደርግ ነው። ወደዚህ ትግል ደግሞ ሰይጣን ወደ ኢየሱስ መጣ ይላል። ሰይጣን ለ3 ዓመት ያክል ተዘጋጅቷል ይሄንን ጊዜ ፍለጋ። ስለዚህ 3 ዓመት ሙሉ ተዘጋጅቶበት አጥንቶ አቅዶበት ኢየሱስን እንዴት ባለ መልኩ መጣል አለበት። ኢየሱስ በኃጢአት ከወደቀ የሰባዊ ዘር ተስፋ ባዶ ነው የሚሆነው፣ መና ነው የሚሆነው። ይህ ማለት ደግሞ ሰይጣን እቺ ምድርና መላዋ የሱ ትሆናለች ማለት ነው። በአንጻሩ ግን ኢየሱስ ግን ካሸነፈ በዚህ ቦታ ላይ ምድርና ሞላው ሰዎች በሙሉ የፈጠራችሁ ሰዎች በሙሉ በሱ እጅ ይሆናሉ። ስለዚህ አሁን የመኖር ወይም የህልውና ጉዳይ ጥያቄ ውስጥ ገባ ማለት ነው። ሰይጣን ከዚህ በኋላ መሸነፉን እንደሚያውቅ ስለሚያውቅ ላለመሸነፍ 3 ዓመት ሙሉ ተዘጋጅቶበት የሞት ሽረት ትግል ለማድረግ ወደ ኢየሱስ ክርስቶስ መጣ ይላል። እንዳልኳችሁ ኢየሱስ ከተሸነፈ በዚህ ቦታ ላይ ምድርና ሞላዋ የእርሱ ትሆናለች የሰይጣን። ክርስቶስ ግን በአንጻሩ ካሸነፈ ምድርና ሞላዋ የክርስቶስ ይሆናል ይላል። አሁን የህልውና ጉዳይ ነው። የመኖርም ያለመኖርም ጉዳይ ይመጣል። የሰው ልጆች ተስፋ ፊት ለፊት የተደቀነበት ሰዓት ያ ጌቴሰማኒ ምሽቱ አስታውሱ። ወደዛ ምሽት ልመልሳችሁ ወገኖች። ስለዛ ምሽት ይካሄድ ስለነበረው ጦርነት፣ ይካሄድ ስለነበረው ትግል፣ ይካሄድ ስለነበረው ስቃይ፣ ይካሄድ ስለነበረው ፈተና አስታውሱ። ኢየሱስ ከፊት ለፊቱ ተደቅኖ ያለውን ትግል፣ ያለውን ስቃይ፣ የሚያስከትለውን ውጤት ሲያስብ ከእግዚአብሔር የመለየት አይነት ስጋት ስሜት ተሰማው ይላል። ተጨነቀ አለ ኢሳይያስ። ተሰቃየ አለ፣ አፉንም አልከፈተም አለ። ያ ስቃይ፣ ያ ትግል፣ ያ ፈተና፣ ያ መከራ፣ ያ ማዕበል የሚያስከትለው ውጤት ከእግዚአብሔር ለአንዴና ለመጨረሻ ጊዜ የሚለየው መስሎ ስለተሰማው ተጨነቀ አለ። ኢየሱስ በጣም ያስጨንቀው የነበረው ከአብ ጋራ አንድ ላይ መሄዱን አለመሄዱን ያ ነበር ሲያሳስበው የነበረው። ተጨነቀ አለ። ምክንያቱም ከዚህ በኋላ ክርስቶስ በዚህ ሁኔታ ውስጥ ቢወድቅ ከእግዚአብሔር ጋር ላይገናኝ የሚችልበት አጋጣሚ ነበር። ያ ነገር አስጨነቀው አለ። ቀጠለ ኢየሱስ በዚህ በጌቴሰማኒ አትክልት ስፍራ ላይ ኃይልን ለመንበርከክ በእግዚአብሔር ፊት በጉልበቶቹ ተንበረከከ። ኃይልን ለመቀበል ይህንን ስቃይ የሚያልፍበትን የሚቋቋምበትን ይህንን እመም ያንን ነገር የሚሸከምበትን ኃይልን ያስፈልገው ነበር። ራብና ብርድ ባገረጣው ከንፈሮቹ ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ውድ ወገኖች እንዲህ ብሎ ጸለየ። አባት ሆይ ቢቻል ይህ ጽዋ ከኔ ትለፋል። እመሙ ከበደው፣ ሸክሙ ከበደው። ስለዚህ እንዲህ ብሎ ጸለየ። ራብና ብርድ ባገረጣው በነዛ ከንፈሮቹ ላይ አባት ሆይ ይህ ጽዋ ከኔ ትለፋል። አሁንም ያ የመረረ ጩኸት ወጣና እንዲህ አለ፣ አንተ እንደምትወድ እንጂ እኔ እንደምወድ አይሁን አለ። ፍቃድ ይፈጸም እንጂ የኔ ፍቃድ አይሁን ብሎ የእግዚአብሔር ፍቃድን መልካም እንደሆነ ተናገረ። ሮሜ ምዕራፍ 12 ላይ
ሐዋርያው ጳውሎስ ስለ እግዚአብሔር ፍቃድ ሲናገር የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ብሎ ተናግሯል። ምን ጊዜም የእግዚአብሔር ፍቃድ ወደገኖች ደስና የሚያሰኝ ነው። ምናልባት እንደ አብርሃም 25 ዓመት ሆነ ልጅ መጠበቅ ከሆነ ያ የእግዚአብሔር ፍቃድ ከሆነ የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ነው ወደገኖች። እንደ እስራኤላውያን 430 ዓመት በኋላ ከባርነት እንደሚወጡ ያ 430 ዓመት የባርነት ቀንበር የእግዚአብሔር ፍቃድ ከሆነ የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ነው። እያሳለፍንበት ያለው የመከራና የችግር ጊዜያቶች በሙሉ፣ የማዕበል ጊዜያቶች በሙሉ፣ የፈተና ጊዜያቶች በሙሉ ያ የእግዚአብሔር ፍቃድ ከሆነ በጎና ደስ የሚያሰኝ ነው። ኢየሱስ እያሳለፈበት ያለው የመከራና የችግር ጊዜ፣ የእመም ጊዜ፣ የስቃይ ጊዜ የእግዚአብሔር ፍቃድ እንደሆነ ጠየቀ ነው የሚለው። እንዲህ አለ፣ ቢቻል አለ ከኔ ይለፋል፣ ካልሆነ ግን አንድ ነገር እነግርሃለሁ አለ ጮክ ብሎ፣ አንተ እንደምትወደው ይሆናል፣ ያንተ ፍቃድ ብቻ ይሆናል። አስባችሁታል? ለእመም፣ ለፈተና፣ ለስቃይ የእግዚአብሔር ፍቃድ ይሁን ማለት። አንዳንዱ ለደስታው ለሚያረካው ነገር በእግዚአብሔር ፊት ጠይቅ የእግዚአብሔር ፍቃድ ይሁን ይላል። ለሚያም ነገር ለሚያስቃይ ነገር ግን የእግዚአብሔርን ፍቃድ ነበር የጠየቀው። ይሄ ማለት ምንድነው? የእግዚአብሔር ፍቃድ በዚህ እመም ውስጥ ማለፍ ነው፣ በዚህ ፈተና ውስጥ በዚህ ችግር ውስጥ ማለፍ ነው ካለ ይሁን ብሎ እየተቀበለ ነው ማለት ነው ኢየሱስ። ይሄ ማለት መከራን እየፈለገ ወይም እየተቀበለ ያንተ ይሁን ያንተ ነው የሚሻለው እያለ እያስተላለፈ ነው። መብቱን ወደ እግዚአብሔር ሀብ እያቀረበ ነው ያለው ወገኖች። እንደ አይነት እምነት እግዚአብሔር ይስጣል። የእግዚአብሔር ፍቃድ ይሁን አለ ኢየሱስ ክርስቶስ። በመቀጠል በዚህ ስቃይ ውስጥ ሆኖ የሚያዝንለትን ሰው ፈለገ። ማናችንም ብንሆን በየትኛውም ስቃይ ልንሆን እንችላለን፣ በየትኛውም ፈተና ልንሆን እንችላለን፣ በየትኛውም መከራ ውስጥ ልንሆን እንችላለን። የሚራራልን የሚደግፉንን ሰዎች እንፈልጋለን። ኢየሱስ ያደረገው ነገር ይህንን ነው። በዚች ቦታ ላይ የሚያዝንለት የሚደግፉን የሚያበረታውን ሰው ፈለገ ይላል። በፊት በዛ በጭንቅ ሰዓት ላይ ብዙ ጊዜ ለደቀ መዛሙርቱ ባረኳቸዋል። እሱ ብቻ አይደለም ወገኖች፣ አበርትቷቸዋል። እሱ ብቻ አይደለም አዘንና ጭንቀታቸውንም ተጋርቷል። በዚህ ብቻ አይደለም የማጽናኛ ቃላትም እየነገረ ወደ እግዚአብሔር እንዲመጡና ተስፋ እንዳይቆርጡ ተስፋን እየሰጣቸው ነበር ለብዙ ጊዜያት ለ3 ዓመት ተከል። አሁን ከነርሱ ይህንን የሰጣቸውን ነገር መቀበልን ፈለገና እንዲያጽናኑት ጭንቀቱን እንዲጋሩት ይሰማው የነበረው እመምና አዘን ከነሱ ጋር ሆኖ እንዲካፈሉት ስለፈለገ ለመጽናናት ወደ እነሱ ጋር ሄደ ይላል። ያሳዝናል። ማቴዎስ 26 ቁጥር 40 ላይ ወደ ደቀ መዛሙርቱ መጣ፣ ተኝቶ አገኛቸው ይላል። ኢየሱስ ሲጸልዩ አግኝቷቸው ቢሆን ኖሮ ከጭንቀት ሐሳቡ በተገላገለ ነበር። ምክንያቱም ሰይጣን እምነታቸውን ለመፈተን ኃይላቸውን ለማሸነፍ ሽንፈት ውስጥ እንዲገቡ የተዘጋጀውን ወጥመድ የተዘጋጀውን ሴራ የሚቋቋሙበትን ኃይል ከእግዚአብሔር እንዲቀበሉ ፈልጎ ነበር ኢየሱስ። ነገር ግን አልነበረም ይላል። እየጸለዩ ቢያገኛቸው ኖሮ ኢየሱስ ተጽናንቶ ተመልሶ በሄደ ነበር። ጭራሽ ከዛ ሐዘን ሌላ ሐዘን ነው የከተቱት። ከዛ ስቃይ የበለጠ ስቃይ፣ ከዛ እመም የበለጠ እመም ነው ያገኛቸው። አሁን እየጸለዩ እነዚህ ሰዎች ደቀ መዛሙርቱ ተኝቶ ባያገኛቸውና እየጸለዩ በእግዚአብሔር ፊት ቢቀርቡ ኖሮ ወገኖች ይጽናና ነበር። ያውም ኃይል አግኝቶ ታድሶ እንደገና ወደ ጌተሰማኒ ሲመጣ ምንም አይፈጠር ነበር። ግን ተኝቶ አገኛቸው ይላል። በፊት ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ የመከራቸውን ምክር አልተቀበሉትም። አሁን ለመጸለይ ሞከሩ፣ ግን እንቅልፍ አሸነፋቸው። እጃቸውን ለእንቅልፍ ሰጡ። ደቀ መዛሙርቱ ፈተናን ለመቋቋም ነቅቶ መጠበቅና ከልብ መጸለይነት ያለውን አስፈላጊነትና ጥቅሙን አልተገነዘቡም ነበር ወገኖች። የሚመጣውን ስቃይ ክርስቶስ ነቅቶ በመጠበቅ ነበር ያለፈው። የመጣበትን የጌተሰማኒ ያንን መከራ ነቅቶ ስለጠበቀ ፈተናውን የተቋቋመው ከልብ በመነጨ ሁኔታ ውስጥ ስለጸለየ ነው ያንን መከራ ማለፍ የቻለው ወገኖች።
ይህንን ነገር ግን አልተገነዘቡም፣ ጠቀሜታውንም አልገባቸውም ነበር ይላል። ሮሜ 13:11 ላይ ሐዋርያው ጳውሎስ እንደዚህ ያለ ከእንቅልፍ የምትነሱበት ሰዓት ነው እንደደረሰ ዘመኑን ወቁ ካለ በኋላ ካመንበት ጊዜ ይልቅ መዳናችን ወደኛ ቀርቧል አለ። ከእንቅልፍ የምትነቁበት ሰዓት ነው አለ። ምክንያቱም ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል አለ። ልክ ሐዋርያ ጳውሎስ እኛን እንደመከረን ሁሉ ኢየሱስም ደቀ መዛሙርቱ እንዳይተኙ ወደ ፈተና እንዳትገቡ ትጉና ጸልዩ፣ ነቅታችሁ ጸልዩ፣ ፈተናን የምትቋቋሙበትን የጸሎትን ኃይል ከእግዚአብሔር ውሰዱ፣ ያንን በትጋት ጸልዩ ብሎ እንዳቀረበው ሁሉ ከእንቅልፋችሁ ንቁ ብሎ ተናገረ። በመቀጠል እንደዚህ ያላችሁ ማቴዎስ 26:40-41 ላይ ከኔ ጋር እንኳን ለአንድ ሰዓት እንኳን ልትሰጉ አትችሉምን አለ። የክርስቶስ የጸሎት ትንሿ ሰዓቱ 1 ሰዓት ነበረች ወገኖች። ስንቶቻችን ነን የጸሎታችን ትንሿ ሰዓታችን? ስንት ደቂቃ ነው ወይም ስንት ሰዓት ነው አላቅም፣ ትንሹ ነው። የክርስቶስ ትንሹ የጸሎት ጊዜው 1 ሰዓት ነው። ለዚህ ነው ለ1 ሰዓት አለ፣ በትንሹ ማለት ነው። በትንሹ ለ1 ሰዓት እንኳን እንዴት ከኔ ጋር ልትተጉ አትችሉም አላቸው። ከዛ እንደዚህ አለ፣ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው አለ። ስጋችሁ ደካማ ነው፣ ስለዚህ የሚያበረታው መንፈስ ያስፈልጋችኋል አለ። ጳውሎስ በድካሜ ኃይል ይገለጣል ያለው እዚህ ጋር ነው። በእኛ ደካማ ስጋ የእግዚአብሔር ኃይል ይገለጣል። ያንን ኃይል ደግሞ የምንቀበለው ነቅቶ መጠበቅና በመጸለይ እንደሆነ ተናግሯል ኢየሱስ ክርስቶስ። ለዚህ ነው ለደቀ መዛሙርቱ እንዴት ለ1 ሰዓት እንኳን መጸለይ ያቃታችሁ? ነቅታችሁ ጠብቁ፣ በእናንተ ደካማነት የእግዚአብሔር ኃይል ይገለጣል አለ። የሚገለጠው ደግሞ የእግዚአብሔር ኃይል ደግሞ በድካሜ ኃይል ይገለጣል እንደተባለው ኃይሉ የሚገለጠው ስትጸልዩ ነቅቶ ስትጠብቁ ነው አለ። ከክርስቶስ ጋር ለአንዲት ሰዓት በትንሹ ሰዓት እንኳን አብረው ሊተጉ አልፈለጉ። አሁን ተመለሰ። በስጋይ ምክንያት ደክሞና ዝሎ ነበር ይላል። እንደገና እየተንገዳገደ ኢየሱስ ክርስቶስ ወደ ነበረበት የትግል ቦታ ተመልሶ ሄደ ይላል። በዚህ በሁለተኛው ተመልሶ ከመጣ በኋላ ግን በሉቃስ ወንጌል ምዕራፍ 22:44 ላይ ግን አንድ ነገር ተከሰተ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። የሚገርማችሁ ስለ ክርስቶስ ሕይወት ከጻፉት ከ4ቱ ወንጌላቶች ውስጥ ሉቃስ ብቻ ነበር የደም ላብ ያለባል ብሎ የጻፈው። ማቴዎስም ማርቆስም ዮሐንስም ይህንን ጉዳይ አልተረኩልንም። ምናልባት ሉቃስ ከወንጌል ጸሐፊነቱ በዘለለ ሐኪም ስለነበረ ከህመም ጋር በተያያዘ በጣም ስሜታዊ ሆኖ ስለሚያውቀውና ያንን ነገር ስለሚረዳ ከሌሎቹ ጸሐፊያን ይልቅ ስለ ደም ነጠብጣቦቹ የጻፈው ሉቃስ ነበር ወገኖች። እሱ ብቻ አይደለም፣ እያንዳንዱን ስቃዮቹን በመስቀል ላይ ይቸነከር የነበረውን እያንዳንዱን ህመሙን በደንብ የተረከው ሉቃስ ነበር። እንዳልኳችሁ ሉቃስ ከጸሐፊነት በዘለለ ሕክምናም ላይ ነበር። ሌሎቹ ላይ በሌሎቹ መጽሐፍት ላይ ግን በማቴዎስም በማርቆስም በዮሐንስ ላይ ይሄ ነገር በደም እንድትንጠባጠብ አይገልጹም። ሉቃስ ግን ጻፈው። እየተንገዳገደ ደክሞቱ ተመልሶ መጣ ይላል። ተስፋ አላገኘም። ሊያበረቱት የሚያዝናኑት ሰዎች ፈልጎ ነበር፣ ሊያዝናኑት አልቻሉም፣ ሊደግፉት አልቻሉም። ስለዚህ አሁንም ተመልሶ መጣ። በዚህ ጊዜ ላይ በጣም ከመጨነቁ የተነሳ ከጭንቅላቱ ኖርማል ላብ አይደለም የፈሰሰው፣ የደም ላብ ነበር ይላል። ይሄኛው የደም ላብ ብዙ ጊዜ የሚፈስበት ምክንያት አለ። ብዙ ሰዎች ክርስቶስ ላይ ብቻ የደረሰ አይነት ስሜት ብቻ ይመስላቸው አይደለም። ማንም ሰብአዊ ዘር በከፍተኛ ጭንቀት ምክንያት አንድ ሰው የደም ላብ ሊያለብ ይችላል። የላብ እጢዎች ላብን የሚያመነጩት የሚያደርጉትን ቀጫጭን የደም ቧንቧዎች ሲበጠሱ ኤማቶሪዲስ የተባለ አልፎ አልፎ የሚከሰት የጤና እክል ይፈጠራል ማለት ነው። እንደ አይነቱ የጤና እክል በሚፈጠርበት ሰዓት ላይ እነዛ የደም ስሮቻችን ይበጠሱና ከነዚህ ከላቦች ጋር ተቀላቅለው ደም ያዘለ ላብ ያመነጫሉ ማለት ነው። ታዲያ እንደ አይነቱ የጤና እክል ከምን የሚመነጭ ይመስላል? ወይም መንስኤው ወይም የበሽታው ምክንያት ምንድነው የሚለውን ስናጠና
ማቴዎስ 26 ቁጥር 38 ላይ ነፍሴ እስከ ሞት ድረስ እጅጉን አዘነች እጅጉን ተጨነቀች ይላል። ስለዚህ እንደ አይነቱ በሽታ የሚመጣው ከከፍተኛ የአእምሮ ጭንቀት ወይም ከከፍተኛ የአእምሮ መታወክ የሚመጣ በሽታ ነው ማለት ነው። በክርስቶስ ላይ ይታይ የነበረው እንደ አይነት በሽታ ነበር ውድ ወገኖች። በጣም ተጨንቆ ስለነበረ በጣም አእምሮ ታውቆ ስለነበረ ያ የጤና እክል ቆዳችንን ያሳብጠውና በቀላሉ ደግሞ ቆዳችንን ያሳሳውና ቶሎ ብሎ የደም ስሩ ተበጥሶ ከደም ላባችን ከዛ ከላቡ ጋር ደሙ ተደባልቆ ይንጠባጠባል። ይሄ አንድ ሰው በከፍተኛ ሁኔታ ሲጨነቅና በከፍተኛ ሁኔታ ሲታወቅ የሚወጣ የጤና እክል ነው። ስለዚህ ልክ ደሙ ከወጣ በኋላ ቆዳው የማበጥ ባህሪ ስለሚፈጠርበት የአካሉ ሁኔታ እየተባባሰ ይመጣል ማለት ነው። አስቡ፣ በክርስቶስ ጭንቅላት ላይ ይፈሱ የነበሩት እነዛ እንባዎቹ ግንባሮቹ ላይ አካሉ በይበልጥ እያበጠ ይመጣል ማለት ነው። ስለዚህ የአካሉ ሁኔታ ወደ ሞት እያባበሰው ወደ ሞት እየወሰዱ ይመጣል። ክርስቶስ መንፈሱ ብቻ አይደለም የተጨነቀው አካሉም ጭምር ነው። ይሄ ደም ላብ በቀላሉ ዓለም የሚያልበው ውድ ወገኖች፣ ኢየሱስ ስለኔና ስለናንተ ተጨነቀ ይላል። አፉንም አልከፈተም አለ ኢሳይያስ። ተጨነቀ አለ እስከዚህ ድረስ ደም እስኪያልበው ድረስ ደም ስሮቹ እስኪበጣጠሱ ድረስ ቆዳው እስኪያብጥ ድረስ የአካሉ ሁኔታ እየተባባሰ ወደ ሞት እንኳን እየወሰደው እንኳን ቢሆን እንኳን ለመሞት ግን ፍቃደኛ ነበር። እስከዚህ ድረስ ነው ጌታ ፍቅሩ። ጌተሰማኔ ላይ ይታይ የነበረው ነገር ያ ነገር ነው። አሁን ከዚህ ጊዜ በኋላ ተግተው እንዲጸልዩ ከነገራቸው ከዚህ ከደም ላብ በኋላ እንደምንም ተንገዳግዶ ኢየሱስ ክርስቶስ ተነሳ። አስቡ፣ ምግብ አልበላም፣ ተርቧል። አዘን አለ፣ ስቃይ አለ፣ ጭንቀት አለ። ያ ጭንቀቱ በደም ላብ ተገልጿል። ያ ሁሉ አለ፣ ብርዱ አለ፣ ሌሊት ነው ቦታው። በዛ ሁኔታዎች ውስጥ ለሁለተኛ ጊዜ ወደ ደቀ መዛሙርቱ መጣ። ማቴዎስ ወንጌል ምዕራፍ 26 ቁጥር 43 ላይ እንደገና መጥቶ ሲያገኛቸው ግን አይኖቻቸው በእንቅልፍ ከብደው ነበርና ተኝቶ አገኛቸው። የመጀመሪያው ስቃዩ በቂ ነበር። ሌላ ስቃይ፣ ሌላ ሐዘን፣ ሌላ ህመም አገኘ። ሜድበት ወደ ደቀ መዛሙርቱ ጋር ሲሄድ ሌላ የሚያሳምም ነገር ነው የሚያው። ወደዚህ ቦታ ሲሄድም አሁንም ይታገላል ከህመሙ ጋር። ሰይጣን ደግሞ በዛ ቦታ ላይ እየታገለው ነው ያለው። እንዳይሞት ወደ መስቀል ሞት እንዳይጓዝ እንዲክድ ወደ ሰማይ እንዲያርግ ፈልጓል። ምክንያቱም ሰማያዊ ዘር ተስፋ እንዳይኖራቸው ስለፈለገ። አሁን ከስቃዩ የተነሳ የወጣውን በሰውነቱ ላይ የወጣውን የደም ላብ ሲያዩ በፍርሃት ተዋጡ ይላል። እንደዛም ሆኖ ግን ስቃዩን ግን ሊያስተውሉት ግን አልቻሉ። አዩ፣ በፍርሃት ተዋጡ። ምን ሆነ ነው ዛሬ ኢየሱስ? ምክንያቱም አይተው ታያውቁም። እስከዚህ ድረስ ሰው የደም ላብ እንዴት ሊያልብ ይችላል? ኖርማል ላብ ይጠበቃል፣ ከመድከም ከመዛል የሚመጣ ላብ ማለት ነው። ይሄ ግን ደም ስር ተበጣጥሶ አካሉ እስከማበጥ ወደ ሞት እንኳን የሚወስደው ሁኔታ ቢባባስም እስከዛ ድረስ ግን ያ ሁሉ ሲያዩ ተዋጡ ይላል። ነገር ግን ሊያስተውሉት ግን አልቻሉም። ኢሳይያስ 52:14 ላይ እንዲህ አለ፣ ፊቱ አለ ከሰዎች ሁሉ ይልቅ መልኩም ከሰዎች ሁሉ ይልቅ ተጎዛቅሎ ነበር ይላል። ምንም ከባድ ነበር በጣም። ያ የሚያምረው ፊት እኔና እናንተ እንዲያምር የሰሩት እነዛ መልኮቹ አሁን ይሉ ተጎዛቆለ ይላል ኢሳይያስ። እንዴት አድርጎ እንደተረከው በጣም ነው የሚገርመኝ። ለዚህ ነው የጥናቴ ዋና መነሻ የሚያደርጉት ኢሳይያስ ላይ እዚህ ጋር ከሰዎች ሁሉ ይልቅ መልኩ ተቆዛቆለ ይላል። ታመመ፣ አዘን ውስጥ ገባ፣ መለየት እስኪከብድ ድረስ። አንዴ ሁለቴ መጣ፣ በሁለቱም ተኝተው አገኛቸው። አሁን ለሶስተኛ ጊዜ ወደ ነበረበት ወደ ጌተሰማኔ ወደ ጸሎቱ ስፍራ መጣ።
አሁን ለጸሎት ተንበረከከ። እቺ ሰዓት ውድ ወገኖች የዓለም ዕጣ ፈንታ የሚወሰንበት ቀውጢ ሰዓት ነበር። የሰው ዘር እድል ለወሳኝ ውጤት በሚዛን ላይ የሚመዘንበት ሰዓት ነው። ወይ የሰው ዘር ይሞታል ወይ ይድናል። ምድርና ሞላዋ የእግዚአብሔር ትሆናለች አልያም የሰይጣን ይሆናል። ሁለት መንገድ አለ። አንዱ ሊሆን ግድ ነው፣ አንዱ ሊፈጸም ግድ ነው። የኔና የናንተ ተስፋ በዚህ በወሳኙ ሰዓት ላይ ቀርቧል። ውድ ወገኖች ይህ ወሳኝ ሰዓት ቀላል አይደለም። ኢየሱስ ለዚህ ለኃጢአተኛው ሰው የተወሰነውን የሞት ጽዋ አልጠጣም ቢልስ ኖሮ ውድ ወገኖች ያልበው የነበረውን የደም ላብ ጠርጎ አልፈልግም ብሎ በኃጢአቱ እንዲጠፋ ትቶን ሊሄድ ይችል ነበር። ወደ ሰማይ መሄድ ይችል ነበር፣ መብቱ ነው። ምን አገባኝ እስከዚህ ድረስ ፈጋው ብሎ የደም ላብ ሲያልበው የነበረውን ሁሉ ጠራርጎ መሄድ ይችል ነበር። ትቶን አላደረገውም። እንዲህ አለ ማቴዎስ ወንጌል ምዕራፍ 26 ቁጥር 42 ላይ አባቴ እቺ ጽዋ ሳልጠጣ ታልፍ ዘንድ የማይቻል እንደሆነ ፍቃድ ትሁን አለ። ተስማማ። በቃ ያንተ ፍቃድ ይህንን ጽዋ መጠጣት ከሆነ እስማማለሁ አለ። ለዚህ ለሚጠፋው ኃጢአተኛ ለተቅበዘበዘው በግ እንደገና እረኛውኝ እንድሰበስብ ከፈቀድክ ይህንን ጽዋ መጠጣት ካለብኝ ይህንን ሕመም መሸከም ካለብኝ ፍቃድ ከሆነ ይሁን ብሎ ተስማማ። አሁን ሰብአዊ ዘር ተስፋ ልናገኝ ነው በክርስቶስ። እቺ ሰዓት የተስፋ ሰዓት ነበረች። የተስፋችን ብርሃን ቦግ ያለ በራበት ትንጭላንጭሉ ብቅ ያለበት ሰዓት ነው። ሊበራ ነው። በመስቀሉ ላይ ደግሞ ቦግ ይላል፣ በትንሳኤው ደግሞ ይደምቃል። ከጨለማ ትንሿ ብርሃን በክርስቶስ ተስፋ አገኘ። ከመቁረጥ ወደ ተስፋ፣ ከባርነት ወደ ነፃነት የተሻገርንበት ያቺ ሰዓት ኢየሱስ ተስማማ። ባይስማማስ መፍቱ ነበር፣ ማንም አልከለከለው። ኢየሱስ ግን የኛን ኃጢአት ተሰማው። የዓለም ቤዛ ሁሉ የሰብአዊ ዘር ሁሉ በፊቱ ላይ ድቅና አለበት። እንደኔና እንደናንተ ሕግ ተላላፊዎች በስራችን እንደምንጠፋ አወቀ። የኃጢአት ደሞዝ አለ ሞት ነው ተብሎ ተጽፏል። የዘላለም ሞት እንደምንጠፋ ያንን ነገር እንደምናገኘው እግዚአብሔር አየ። ያለ እርሱ አቅመ ቢስ መሆናችንን ተመለከተ። ያለ እርሱ ባዶ መሆናችንን አየ። ያለ እርሱ ደስታን፣ ፍቅርን ማግኘት እንደማንችል ተረዳ ኢየሱስ ክርስቶስ። እሱ ብቻ አይደለም፣ ኃጢአት እያመጣ ያለውን ክፋት፣ ኃጢአት እያመጣ የማይራራውን ያንን ኃይሉን ተገነዘበ ኢየሱስ ክርስቶስ። በዛች ሰዓት ላይ ይጠፋ የነበረው የዓለምን ጩኸት አዳመጠ። በዓለም ይሰማ የነበረው ወይታ፣ እንባ፣ ለቅሶ፣ ሰቆቃ ቁልጭ ብሎ ታየው። የሕፃናትን እንባ፣ የእናቶችን እንባ፣ የወጣቶችን እንባ ኢየሱስ ክርስቶስ አየ ይላል። ማወዳደር ነበረበት። የዓለም ስቃይ ወይም የራሱን ስቃይ መምረጥ ነበረበት ኢየሱስ ክርስቶስ። የሰብአዊ ዘር መዳን ካለበት እሱ መሰቃየት አለበት። የሚሰማው ወይቶና ሰቆቃም ያ ነገር እንዳይሆን፣ ዳግም እንዳይገለጥ፣ ከዘላለም ሞት ወደ ዘላለም ሕይወት እንዲሻገሩ ክርስቶስ የኛን ስቃይ እና የሱን ስቃይ ሚዛን ላይ አወዳደረ። በመጨረሻም ውሳኔ ላይ ደረሰ ይላል። ከሰማይ ከመጣበት ተልእኮ ፍንክች አላለም ኢየሱስ ክርስቶስ። ሁሉን ትቶ ነው የመጣው። የዓለም መሲህ፣ ሁሉን የፈጠረ፣ ሰማይና ምድር ሁሉ የእርሱ የሆነች፣ በቃሉ ሁሉ የፈጠረ፣ እኛን ደግሞ በእጆቹ አምሳል ያዘጋጀልን ኢየሱስ ክርስቶስ ከዛ ሁሉ ክብር ዝቅ ብሎ ወርዶ እንኳን ቢሆን ከመጣበት ተልእኮ ፍንክች አላለም ነበር። ለዚህ ነው ኢሳይያስ 53 ቁጥር 5 ላይ እርሱ ስለመተላለፋችን ቆሰለ፣ ስለበደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ሆነ፣ በእርሱ ቁስል እኛ ተፈወስን አለ። እግዚአብሔር ይመስገን። የእግዚአብሔር የጌተሰማኔው ውሳኔ ናት የኔና የናንተ የፈውስ መንገዳችን የሆነችው። የጌተሰማኔው ውሳኔ ናት በኃጢአታችን ከመጥፋት ወደ ትክክለኛው መንገድ የመጣ ነው።
የጌቴሰማኔ ውሳኔ ናት ከጨለማ ወደሚደንቅ ብርሃን ያሻገረን። የጌቴሰማኔ ውሳኔ ናት ከባርነት ወደ ነፃነት ያሻገረን። የጌቴሰማኔ ውሳኔ ናት ከተስፋ መቁረጥ ወደ ተስፋ የመጣ ነው። የጌቴሰማኔ ውሳኔ ነው ከእንባ ከሐዘን ከጥፋት ወደ ደስታ ወደ ፍቅር ያሻገረን። የጌቴሰማኔ ውሳኔ ነው ከሞት ወደ ሕይወት ያሻገረን፣ ወደ ዘላለም ሕይወት። የጌቴሰማኔ ውሳኔ ነው ውድ ወገኖች ከሕመም ወደ ፈውስ። በእርሱ ቁስል እኛ ተፈወስናል። የፈውሳችን ምክንያት ስለኛ ደቀቀ። የበደላችን ተግሣጽ የበደላችን ጥፋት ሁሉ በእርሱ ላይ አኖረ ኢየሱስ ክርስቶስ። እንደ አይነት አዳኝ ስላለን ስሙ የተባረከ ይሁን። በክርስቶስ ስቃይ ውስጥ አብሮ እግዚአብሔርም ተሰቃየ። መላእክቶችም ያዳኛችንን ስቃይ አዩ፣ ተመለከቱ። መላእክቶች ያዩትን ስቃይ የተመለከቱትን ነገር ሁሉ እኛ ሰማይ ዘር ማየት ብንችል ኖሮ እውነቴን ነው የምላችሁ የኃጢአት አስከፊነትን እንረዳና ግንዛቤ ኖረን ነበር። ዕብራውያን ምዕራፍ 2 ቁጥር 10 ላይ ክርስቶስ እንዴት እንደተቀባ ሲያብራራልን ጽድቅን ወደደ አመፃን ጠላ፣ እግዚአብሔርም ከጓደኞቹ ይልቅ በዘይት ቀባው ይላል። የመቀባቱ ዋነኛ ምስጢር ጽድቅን ስለወደደ ኃጢአትን ስለጠላ ክፋትን ስለጠላ ነበር። መላእክቶች ይህንን ነገር አስተዋሉ። ክርስቶስ ይታይ በጌቴሰማኔ የተሰማው የነበረው ያንን ስቃይ ሲያዩ ሲመለከቱ ኃጢአት ምን ያክል አስከፊ እንደሆነና ኃጢአት ምን ያክል አስጠሊታ እንደሆነ ኃጢአት ምን ያክል ሰውን እንደሚያጠፋ ተረዱ ነው የሚለው። ያንን ነገር ይላል እኛ ማየት ብንችል ኖሮ እንደ ኢየሱስ ጽድቅን ወደን አመፅን በጠላን ነበር። ቃየልን ካስታወሳችሁ ኃጢአት በደጅ ታደባለች፣ በኃጢአት ላይም ንገስባት ተብሎ ተጻፈለት። ነገር ግን እሱ ግን ችላ አለውና በግዴለሽነት በኃጢአት ላይ ሳይነክስ ወንድሙን አቤልን ገደለው ይላል። በእያንዳንዳችን ቤት ኃጢአት ያደባል። ኃጢአት ላይ እንድንነግስበት እንደ ቃየል ይናገረናል። ኢየሱስ ኃጢአትን ስለጠላ ስላሸነፈ ነው ድል ያደረገው። መላእክትም ይህንን ነገር ተገንዝበዋል። የኃጢአትን አስከፊነት አይቷል። ሰማይ ዘርም ይህንን ነገር እንድንረዳው ነው የክርስቶስ ሞት የጌቴሰማኔው ስቃይ የኃጢአትን አስከፊነትን ያብራራልናል። ልንገራችሁ የጌቴሰማኔው ስቃይ ያ ሁሉ መከራ ያ ሁሉ ሞት ኃጢአትን እንጠላ በቂያችን። ካልጠላን ችግሩ ከኛው ከበቂም በላይ ነው። ያንን ስቃይ ሲያዩ ኃጢአት ምን ያክል ክርስቶስ እንደዛ ያደረገው እኮ የደም ላብ እንዲያለብ ያደረገው በዛ ስቃይ ውስጥ እንዲያሳልፍ ያደረገው ኃጢአት እንደሆነ አስተውሏል። ኃጢአትን እምቢ ስላለ ነው ክርስቶስ እንደዛ ያለው። ከኃጢአት ጋር ቢስማማ ኖሮ ወደዛች ቦታም የደም ላብ ማያልብም ያ ሁሉ ስቃይ አይደርስበትም ነበር። ሁሌም ከኃጢአት ጋር የሚስማማ ሰው የኃጢአትን አስከፊነት ሊረዳው አይችልም። ኃጢአትን የሚጠላ ሰው ነው፣ ጽድቅን የወደደ ሰው ነው የኃጢአትን አስከፊነት ሊገነዘብና ሊረዳ የሚችለው። አሁን ከውሳኔው በኋላ ኢየሱስ እንደገና ተነሳ። ግን እንደገናውንም ተዘርሮ ወደቀና የሞተ መሰለ። ምክንያቱም ስቃዩ ከባድ ነበር። ማንም ሰው ካጠገቡ የለም ሊያጽናናው። በመጨረሻ ግን መልአክ ኢየሱስን ለማጽናናት ወደ ኢየሱስ መጣ ይላል። ይህ መልአክ ወደ ክርስቶስ የመጣው ጽዋውን ወስዶ እንዳይሞት ለማድረግ አልነበረም። ነገር ግን መልአኩ የመጣው ጽዋውን ከክርስቶስ እጅ ለመቀበል ሳይሆን ውድ ወገኖች እንዲጠጣው ለማበረታታትና ኃይል ለመስጠትና የእግዚአብሔር ፍቅርን ለማረጋገጥ ነበር የመጣው። አሁን አበርታችሁ ደቀ መዛሙርቱ ጋር ሄደ 3 በ3ቱም አልተሳካም። አሁን የሚያጽናናው የሚያበረታውን ያንን ጽዋ እንዲጠጣ የሚያበረታታውን የሚደግፈውን የእግዚአብሔር ፍቅር የሚያረጋግጠው መልአክ ወደ ኢየሱስ ዘንድ መጣ ይላል። በመጨረሻም ኢየሱስ ወደ ደቀ መዛሙርቱ መጣ። እንደተለመደው ተኝቶ አገኛቸው። ያ ሁሉ ስቃይ ክርስቶስ ሲያሳልፍ አላስተዋሉ።
ያ ሁሉ ነገር ሲፈጸም በዛች ቦታ ላይ የተወሰነው የምድራዊ ውሳኔ እነሱ አልተረዱም። ምንም ኢየሱስ እኮ በዛ ቦታ ላይ እኮ የሰብአዊ ዘር መዳን ውሳኔ ወስኖ ነው የመጣው። ያንን እንኳን አልተገነዘቡም ነበር ይላል። ወደ ደቀ መዛሙርቱ በሐዘን ስሜት እያያቸው እየተመለከታቸው እንዲህ አለ። በማርቆስ ወንጌል ምዕራፍ 14 ቁጥር 41 ላይ ሶስተኛም መጥቶ እንግዲያስ ተኙ፣ እረፉ፣ ይበቃል፣ ሰዓቲቱም ደርሳለች፣ እነሆ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል አለ። ጸልዩ፣ ኃይሉን የምትቋቋሙበትን አቅም ፈልጉ አለ። አልጸለዩም፣ ተኝቶ አገኛቸው። አሁን ግን ጊዜው ደረሰ። የሚጸልዩበት ጊዜ አሁን የለም። እንደዛች ውብ ምሽት የማይጸልዩበት ጊዜ ደርሷል። በፊት ስቃይ አልነበረም፣ አሁን የስቃዩ ጊዜ ደርሷል። በፊት የብርሃን ጊዜ ነበር፣ አሁን የጨለማ ጊዜ ደርሷል። በፊት የነጻነት ጊዜ ነበር፣ አሁን የባርነት ጊዜ መጥቷል። በፊት ያለመሞት ነበር፣ አሁን የመሞት ጊዜ ደርሷል። እንዲህ አላቸው፣ ተኙ፣ ይበቃችኋል፣ ሰዓቲቱ ደርሳለች፣ የሰው ልጅ የሆነው ኢየሱስ ክርስቶስ በኃጢአተኞች ለጨለማ የሚሰጥበት ጊዜ ደረሰ አላቸው። አሁን ከደቀ መዛሙርቱ የነበረው ይሁዳ አሳልፎ የሚሰጥበት ሰዓት ደረሰ። ኢየሱስ ሊታረድ፣ ሊሰዋ፣ ለሰው ልጆች ሁሉ ሊሞት በኃጢአተኞች እጅ አሳልፎ የሚሰጥበት ጊዜ ደረሰ። በዚህ ሁሉ ስቃይ እግዚአብሔር ከኢየሱስ ክርስቶስ ጋር ነበር። ያ የተሰማነው ሕመም፣ ያ የተሰማነው የደም ላብ፣ ያ የተሰማነው ስቃይ፣ ሐዘን ሊፈጸም ቀረበ። ውሳኔም ተወሰነበት። የሰው ልጆችን ኃጢአት ሁሉ ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት እንደሚታረድ በግ ዝም አለ ይላል። ነገ ምሽት ውድ ወገኖች ከተላለፈ በኋላ የደረሰበትን መከራ፣ ስቃይ፣ መስዋዕትነትን እናያለን። እስካሁን እግዚአብሔር አስተምሮናል። የጌተሰማኔው ታሪክ ዛሬም ይነገራል፣ ይወራል። ውድ ወገኖች ይህንን የጌተሰማኔውን ስቃይ ለአንዴ አስቡ። የላባውን የደም ላብ አስታውሱ። ይሰማው የነበረው ሐዘን፣ ይሰማው የነበረው ሮሮ፣ ድጋፍ ፈላጊ የነበረው መከራው ተጭኖት የተጨነቀውን የቃሰተውን ያንን የክርስቶስን ጊዜ አስታውሱ። ይህ ሁሉ ለኔ ለእናንተ ለምታዳመጡት ለወንዶች፣ ለሴቶች፣ ለአባቶች፣ ለእናቶች፣ ለወጣቶች፣ ለሴቶች፣ ለእናቶችም ጭምር፣ ለአዛውንቶችም ጭምር እግዚአብሔር ይመስገን ይህንን ዕድል የሰጠን እግዚአብሔር። ነገ ቀጣዩን ክፍል እናያለን። አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። መልካም ጊዜ ይሆንላችሁ።